በክርስቶስ ኢየሱስ የተወደዳችሁ በየስፍራው ናችሁ የእግዚአብሔርን ቃል የምትሰሙ ወንድሞች፣ እህቶች፣ ወገኖች ሰላም ለእናንተ ይሁን። እንደገና በዚህ ምሽት ደግሞ እንደገና የእግዚአብሔርን ቃል አብረን እንድናጠና ይህንን እድል እንደገና ጌታ ስለሰጠን ስሙ የተመሰገነ ይሁን። ሁላችሁም ይህንን ቃል ትሰሙ ዘንድ እግዚአብሔር እድሉን ስለሰጣችሁ እግዚአብሔርን አመሰግናለሁ። እኔም ይህንን ቀጣይ ትንቢት በዓይናችን ፊት የሚለውን ርዕስ በተመለከተና ተከታታይ እየተማርን የነበርነውን ትምህርት ዛሬ እንድቀጥል እድል ስለሰጠኝ እኔም እግዚአብሔርን አመሰግናለሁ። ዛሬ ደግሞ የምንማርበት ርዕስ ከእኔ ጋር የምናሳልፈው የመጨረሻው ርዕስ ነው የሚሆነው። ከዚያ በኋላ ጌታ ቢፈቅድ በወንድማችን ፓስተር ኤፍሬም ተከታታይ ደግሞ ከዚሁ ተያይዞ የሚቀጥል ትምህርት ደግሞ ይቀጥላል። ዛሬ በዚህ ምሽት የምንማርበት ርዕስ ስለሚሳደበው አውሬ የተነገረ ትንቢት የሚል። እንግዲህ ትንቢት በዓይናችን ፊት የሚለውን እያጠናን ነው። ዛሬ ደግሞ ይህን እናጠናለን። ስላለፉ ትንቢቶች፣ የተፈጸሙ ስላሉ ትንቢቶች እያየን ነው። ወደፊት ስለሚፈጸሙ ትንቢቶችም እያየን ነው። ስለዚህ ዛሬ ደግሞ ስለሚሳደበው አውሬ የተነገረውን ትንቢት እንመለከታለን። እንጸልይ። ጌታ ሆይ ተመስገን፣ ለሰጠህን እድል ስም ይባረክ። እንደገና ጌታ ሆይ ወደ ቃል መጣን። ደግሞ ዛሬም ይህንን ትምህርት ስንማር ጌታ ሆይ መንፈስ ቅዱስ እንዲያግዘን እጸልያለሁ። ሊያበላሽ ምስልን ሊያበላሽ ሁኔታን ሊያበላሽ የሚሰራ የአጋንንት አሰራር በስም ስልጣን ጌታ ሆይ የተወገደ ይሁን። የሰውን አእምሮ የሚያጣምም የሚዘጋ ጌታ ሆይ የሰውን ልብ የሚደፍን የክፉ መንፈስ አሰራር በኢየሱስ ክርስቶስ ስም ይወገድ። ጌታ ሆይ በዚህ ሰዓት የምንማረው ትምህርት ጌታ ሆይ ፍጹም እግዚአብሔር ሆይ የምናስተውለው እንዲሆን እንድትረዳል። ስለዚህ ስለሚሳደበው አውሬ በምናጠናበት ጊዜ ጌታ ሆይ እንድትገልጽልን ፈቃድ ይሁን። በቃልህ የተሰወረ ነገር የለም ገልጸዋልና ዛሬም ግለጽልን፣ በኢየሱስ ክርስቶስ ክቡር ስም አሜን። ስለሚሳደበው አውሬ የተነገረ ትንቢት በዮሐንስ 10:33-38 እንደዚህ የሚል እናነባለን። በኢየሩሳሌምም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ። ኢየሱስም በመቅደስ በሰለሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠ ንገረን አሉት። ከዚያ በኋላ ይህንን ካሉት በኋላ ክርስቶስ ቀጥሎ ያለው ነገር ምንድን ነው? እኔና አብ አንድ ነን። በጣም የሚገርም ነው። ክርስቶስ ነኝ ብሎ ሙሉ ለሙሉ ሳይሆን የነገራቸው እኔና አብ አንድ ነን ብሎ ነገራቸው። እኔና አብ አንድ ነን። አሁን እኔና አብ አንድ ነን ሲል ተበሳጩ። በብስጭት እንደዚህ ብለው ተናገሩ። አንተ እንዴት እኔና አብ አንድ ነን ትላለህ ብለው ተናገሩና ክርስቶስ እንዲህ ብሎ አላቸው፣ ነገርኳችሁ አታምኑ። በአባቴ ስም የማደርገው ስራ ይህ ስለኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። እኔም የዘላለምን ሕይወት ሰጣችኋለሁ። ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። እናንተ ከበጎቼ አይደላችሁም፣ ስለዚህ አትሰሙኝም። ምነግራችሁንም አትሰሙኝም፣ አትቀበሉኝም። ግን በጎቼ ይሰሙኛል፣ ድምፄን ይሰማሉ፣ ከዛ በኋላ ይከተሉኛል። የዘላለምን ሕይወት ደግሞ እሰጣችኋለሁ። ክርስቶስ ኢየሱስን የሚከተሉ ሰዎች፣ ክርስቶስን የሚሰሙና የሚከተሉ ሰዎች የዘላለምን ሕይወት በክርስቶስ ኢየሱስ ያገኛሉ። ይህንን ነው እያረጋገጠ ያለው ክርስቶስ። ማንም ከእጄ አይነጥቃቸው። በእኔ እስከ ኖሩ ድረስ ከእኔ ሊነጥቃቸው የሚችል የለም። እኔ እጠነቀቅላችኋል፣ እኔ እጠብቃችኋለሁ። ከዚያ በኋላ ይላል መጽሐፍ ቅዱስ፣ አይሁድ ሊወግሩት ደግሞ ድንጋይ አነሱ። ይህን ቃላቸው ደግሞ ድንጋይ አነሱ። አለ ኢየሱስ ክርስቶስ፣ ከአባቴ ዘንድ ብዙ መልካም ስራ አሳየኋችሁ፣ ከእርሱ ስለማንኛው ስራ ትወግሩኛላችሁ ብሎ መለሰላቸው።
ምንድነው ያሳየኋችሁ? መልካም ስራ አይደለ ወይ? ለመሆኑ ድንጋይ ያነሳችሁት ልትወግሩኝ ምን አድርጊያችሁ ነው? መልካም ነገር ባሳየኋችሁ። ስለ መልካም ቀጥሎ አይሁድም እንደዚህ ያሉት ይላል፣ ስለ መልካም ስራ አንወግርህም። ስለ ስድብ እንግዲህ ምንድነው ስድብ የሚለውን ቃል ያመጣው ምንድነው? ቀጥሎ እንደዚህ ይላል። ለምን ይሄን እንዳነሱ እንመለከታለን። አንተም ይላል ሰው ስትሆን ራስህን አምላክ ስለማድረግህ ነው። ስድቡ ይሄ ነው አሉት። ስድቡ ሰው ስትሆን ራስን አምላክ ማድረግ ነው። ኢየሱስም እንዲህ ብሎ መለሰላቸው፣ የእግዚአብሔር ልጅ ነኝ ስላልሁ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁን? እኔ እግዚአብሔር ልጅ ነኝ ስላልሁ እንዲህ ትላላችሁን? እኔ አባቴን ስራ ባላደርግ አትመኑኝ፣ ባደርገው ግን እኔስ እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ስራውን እመኑ። ገና መጀመሪያ ላይ እኔና አብ አንድ ነን ሲላቸው ጀምሮ በአእምሯቸው ውስጥ ይሄ ይሳደባል ማለት ጀመሩ። ይሄ ይሳደባል። ለምን? ለአይሁዶች ሰብአዊ ፍጡር ራሱን ከእግዚአብሔር ጋር ካስተካከለ ስድብ ነው። በዚህ ምክንያት ነው ይህንን ያሉት። ስለዚህ ስለ ስድብ ነው የምንወግረው። ክርስቶስ ኢየሱስ ደግሞ እኔ እግዚአብሔር ልጅ ነኝ ያልኳችሁ፣ መልካም ስራን ያሳየኋችሁ፣ ስለዚህ ለምን ልትወግሩኝ ታስባላችሁ ብሎ ክርስቶስ ኢየሱስ ደግሞ ይጠይቃቸዋል። እንግዲህ ስለ ስድብ በተመለከተ መጽሐፍ ቅዱስ የሚናገራቸው ነገሮች አሉ። ስድብን መጽሐፍ ቅዱስ የአምላክን ስም ማስነቀፍ እንደሆነ ይናገራል። ሁለተኛ ሳሙኤል 12 ቁጥር 4 ላይ ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አርገሃልና ስለዚህ ደግሞ የተወለደው ልጅ ፈጽሞ ይሞታል አለው። ለዳዊት የተነገረ ቃል ነው። የእግዚአብሔር ጠላቶች እግዚአብሔርን እንዲሳደቡ ምክንያት ሆንካል አለው። ምክንያት ሆንክ። ስለዚህ ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት ሆነሃል። አንተ ሰዎች እግዚአብሔርን እንዲናገሩ፣ የእግዚአብሔር ጠላቶች በእግዚአብሔር ላይ እንዲናገሩ፣ የአምላክን ስም እንዲነቅፉ ምክንያት ሆነሃል፣ እንዲሳደቡ። ስለዚህ ሰዎች የእግዚአብሔርን ስም ሲነቅፉ ስድብ ነው። ሰዎች ሲነቃቀፉ አንዱ ሌላውን ሲነቀፍ ስድብ እንደሆነ መጽሐፍ ቅዱስ ይህንን ይናገራል። ሁለተኛ ደግሞ አንዱ ሌላውን ማንቋሸሽ ነው። ሰቆቃ ኤርምያስ 3:30 ላይ ጉንጩን ለሚመታው ይስጥ ስድብንም ይጥገብ ይላል። ጉንጩን ለሚመታው ይስጥ ስድብንም ይጥገብ ማለትም መንቋሸሽን፣ አንዱ ሌላውን ሲያንቋሽሽ በክርስትናው ምክንያት ሊሆን ይችላል፣ በመልካምነቱ ምክንያት ሊሆን ይችላል። ሰው ሲያንቋሽሸው ያንን ይቀበል፣ ግድ የለም ይጥገብ። ሰው የሚሰድበውን ይጥገብ። ለምን? ክርስቶስ ኢየሱስንም ሲሰድቡት ነበር፣ ሲያንቋሽሹት ነበር፣ ሲያዋረዱት ነበር። ስለዚህ ይሄ ማንቋሸሽ፣ ማዋረድ በመጽሐፍ ቅዱስ ውስጥ ስድብ ተደርጎ እንደተጠቀሰ እንመለከታለን። ማቴዎስ 15:19 ላይ ይህ ስድብ ከየት እንደሚወጣ ይናገራል። ከልብ ክፉ ሐሳብ፣ መግደል፣ ምንዝር፣ ዝሙት፣ መስረቅ፣ በውሸት መመስከር ስድብ ይወጣልና። ስለዚህ ክፉ ልብ ካለ ስድብ ይወጣል። ከክፉ ልብ ነው የሚወጣው። ስለዚህ ክፉዎች ከክፉ ልባቸው አውጥተው ሊሰድቧችሁ ይችላሉ። ያን ስድብ ጥገቡ፣ ችግር የለም፣ ተቀበሉት፣ ችግር የለም እያለ ነው የሚናገር። ስለ ክርስቶስ መነቀፍ፣ ስለ ክርስቶስ መንቋሸሽን ተቀበሉት፣ ምንም አይደለም። ምክንያቱም ከክፉ ልብ የሚወጣ ነው። ክፉ ሐሳብ ካለው ሰው የሚወጣ ነው ስድብ። ስለዚህ ያንን ተቀበሉት። ሰዎች በተለያየ ምክንያት ሊሰድቧችሁ፣ ሊያንቋሿችሁ ይችላሉ። የተሰደቡትን ሰዎች አስታውሱ። በመጽሐፍ ቅዱስ ውስጥ ሰዎች ስለ ጌታ ብዙ እንደደረሰባቸው መጽሐፍ ቅዱስ ይናገራል። ሰዎች በሕይወታቸው ደግሞ ምናልባትም ካልሆነውላቸው ነገር የሚደርስባቸውም ስድብ እንዳለ መጽሐፍ ቅዱስ ይናገራል።
ለምሳሌ ዘፍጥረት 30:22 ላይ እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማጸኗን ከፈተላት፣ ጸነሰችም፣ ወንድ ልጅንም ወለደች። እግዚአብሔር ስድቤን አስወገደ አለች። ስድቤን አስወገደ። ከዚህ በኋላ የሚሰድበኝ አይኖርም። ምን ማለት ነው? ሰው ያንቋሽሻት ነበር፣ ይነቅፋት ነበር። ባለመውለዷ ምክንያት የሚደርስባት ነገር ነበር። ዛሬም ሰዎች በዚህ ምክንያት የሚደርስባቸው ነገር ይኖራል። ግን እግዚአብሔር ስድብን ያስወግዳል። ስለዚህ በእሷ ህይወት እግዚአብሔር ስድብን ሊያስወግድ ሊሰጣት፣ ከዛ በኋላ ስድቤን አስወገደ አለች። ከዚህ በኋላ የሚያንቋሽሸኝ የለም፣ ልጅ አልባ የሚለኝ የለም፣ የሚሰድበኝ የለም፣ ስድቤን እግዚአብሔር አስወገደ ብላ ተናገረች። ስለዚህ በህይወታችሁ የተለያየ ምክንያት ኖሮ ቢያንቋሽሿችሁ ተቀበሉት። እነዚህን የተሰደቡ ሰዎች እንዳሉም አስታውሱ፣ ያንቋሸሿቸው እንዳሉም አስታውሱ። ስለ ክርስቶስ የሚመጣውን ነገር መቀበል መልካም ነው። ሁለተኛ ሳሙኤል 25:39 ላይ ዳዊትም ናባል እንደሞተ በሰማ ጊዜ ከናባል እጅ የስድቤን ፍርድ የፈረደልኝ ባሪያውንም ከክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቢግያን ተናገራት። ይሄ ናባል ይነቅፍ ነበር። ይሄ ናባል ያልሆነ ንግግር በዳዊት ላይ ይናገር ነበረ። ስለዚህም ዳዊት ናባል የሆነውን በሰማ ጊዜ ምን አለ? እግዚአብሔር የስድቤን ፍርድ ፈረደልኛል። ወገኖቼ እግዚአብሔር መነቀፋችሁን ይፈርድላችሁ። በዳዊት መነቀፍ ውስጥ አልፎ እግዚአብሔር ፈረደለት። ስለዚህ እግዚአብሔር ይፈርዳል። በሚነቅፏችሁ ላይ ይፈርዳል፣ በሚያንቋሽሿችሁ ላይ ፍርድ መምጣቱ አይቀርም። ስለዚህ ይህንን በማሰብ ስድብን መሸከም መቀበል አስፈላጊ ነው ማለት ነው። በስድብ ፈንታ ስድብ አንመልስም። ሉቃስ 1:24-25 ከዚህ ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲያደርጎልኛል ስትል ራሷን 5 ወር ሸሸገች። ጌታ ነቀፌታዬን አስወገደ አለች። ስድቤን አስወገደ። በስተርጅና እግዚአብሔር ባርኳት ነው፣ ልጅ ሰጥቷት ነው። የሚገርም ነው። እድሜዋ ካለፈ በኋላ እግዚአብሔር የሚገርም ልጅ ሰጣት ዮሐንስን። ከዚያ በኋላ ነቀፌታዬን እግዚአብሔር አስወገደ አለች። ስድቤን አስወገደ አለች። እንግዲህ ሰዎች በሌላችሁ ነገር መሳደባቸው አይቀርም፣ ሊነቅፏችሁ ይችላል። ኤልሳቤጥ የገጠማት እንደዛ አይነት ነገር ነው። የካህን ሚስት ሆና ልጅ የሌላት። ይሄ ቀላል ነገር ላይሆን ይችላል። ነገር ግን ስድብን የሚያስወግድ እግዚአብሔር አለ። ይህንን ነው መርሳት የሌለብን። በህይወታችን ስድብን ሊያስወግድ የሚችል ነቀፌታን ሊቀይር የሚችል እግዚአብሔር አለ። በህይወታችሁ እንደዚህ አይነት ነቀፌታ ውስጥ ያላችሁ ካላችሁ እግዚአብሔር ስድብን ማስወገድ ይችላል። ስለዚህ ይህንን እንዳትረሱ በዚያው ለማስታወስ ወዳለሁ። ሶስተኛው ስለ ስድብ መጽሐፍ ቅዱስ የሚናገረው ራስን አምላክ ማድረግ። ዋናው ትኩረታችን እዚህ ጋር ነው። ራስን አምላክ ማድረግ። ዮሐንስ 10:33 አይሁድም ስለ መልካም ስራ አንወግርም አሉት ኢየሱስን። ስለ ስድብ አንተ ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። እንግዲህ ሰው ሆኖ ሰብአዊ ፍጡር ሆኖ ራሱን የአምላክን ቦታ ለመውሰድ አምላክ እኩል ከአምላክ ጋር ለመስተካከል ሲሞክር ወይም ደግሞ እንደ አምላክ አድርጎ ራሱን ሲቆጥር በምድር ላይ እየተሳደበ ነው፣ እግዚአብሔርን እየተሳደበ ነው። ይህንን ነገር አይሁዶች በደንብ ያውቁታል። ማንም ሰው የእግዚአብሔርን ቦታ ለመውሰድ ሲያስብ በዚህ ምድር ላይ እግዚአብሔርን እየተሳደበ ነው። ይሄ ለነሱ ግልጽ ነው፣ ስድብ ነው፣ ግልጽ ነው ለነሱ። እንግዲህ ክርስቶስ ኢየሱስንም ተሳደብክ ያሉት በዚህ ምክንያት ነው። እኔና አብ አንድ ነን አለ። እንዴ አንተ በምድር ላይ እሱን ሰብአዊ ፍጡር ብቻ አድርገው ስለሚያስቡት እንዴ አንተ የአብርሃም ዘር እንዴት ራስህን ከእግዚአብሔር ጋር ታስተካክላለህ? ይሄ ስድብ ነው ያሉበት ምክንያት በዚህ ምክንያት ነው። እኔና አብ አንድ ነን ብሎ ስለተናገረ ማለት ነው።
ስለሚሳደበው አውሬ ስንመለከት ተመሳሳይ ነገርን በምድር ላይ የሚያደርግ እንደሆነ እናያለን። ራእይ 13 ቁጥር 1 አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሱም ላይ የስድብ ስም ነበረ። ቁጥር 5 ታላቅም ነገርና ስድብን የሚናገርበት አፍ ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። ስለዚህ የሚሳደበው አውሬ መጽሐፍ ቅዱስ ሲናገር ይህ አውሬ በራሱ ላይ ስድብ ስም ነበር። ከዛ ደግሞ ስድብ የሚናገርበት አፍ ነበረው ይላል። ለመሆኑ ይሄ የሚሳደበው አውሬ ማን ነው? እሱን ነው የምንመለከተው። ዮሐንስ ራእይ እንደምታውቁት በምሳሌያዊ አነጋገር የተሞላ ነው። ብዙ ምሳሌያዊ አነጋገሮች አሉ እግዚአብሔር ለሰዎች የገለጠባቸው ማለት ነው። ከነዚህ አንዱ አውሬው ብሎ የተናገረው ነው። አውሬው ምንድን ነው ብለን ስንል ዳንኤል 7:14 ግልጽ አድርጎ ይነግረናል። ስለ 4 አውሬዎች ካየ በኋላ ያንን ሲናገር ዳንኤል ሲያብራራ ምን ይላል? እነዚህ 4ቱ አራዊት ታላላቅ አራዊት ከምድር የሚነሱ ነገስታት ናቸው። ስለዚህ መጽሐፍ ቅዱስ ላይ አውሬ ብሎ እግዚአብሔር የጠቀሰው መንግስታትን ነው፣ ነገስታትን ነው። አውሬው ምንድን ነው ካልን እንግዲህ ይሄ የሚሳደበው አውሬ ማን ነው? መንግስት ነው ወይም ነገስታት። ከዛ ከባህር ነው የወጣው ይላል። ከባህር ሲወጣ አየው ይላል። ባህር ምንድን ነው? ራእይ 17:15 ሲጠቅስ ይህንን ምን ይላል? አለኝም ጋለሞታይቱ የተቀመጠችባቸው ያያቸው ውሃዎች ወር ባህር ወገኖችና ብዙ ሰዎች አሕዛብም ቋንቋዎችም ናቸው። ስለዚህ ውሃ ወይም ባህር ምንን ነው የሚያሳየው? ብዙ ሰዎችን፣ አሕዛብን፣ ቋንቋን ነው የሚጠቅልለው ማለት ነው። ስለዚህ ከባህር ሲወጣ አየው ካለ ከሰዎች መካከል ህዝብ ካለበት መካከል የተነሳ መንግስት ነው ማለት ነው። ስድብ ደግሞ ቅድም እንደተናገርነው የእግዚአብሔርን ቦታ ለመውሰድ መሞከር፣ ራስን እንደ አምላክ ለመቁጠር መሞከር፣ የማይቻል ሆኖ ሳለ ግን ያንን ለማድረግ መሞከር፣ ያንን ማድረግ የእግዚአብሔርን ቦታ መውሰድ፣ ራስ እንደ አምላክ መቁጠር። እንግዲህ ያው ይህንን ያደረገ የሚሳደበው ይህ አውሬ ወይም መንግስትን በተመለከተ መጽሐፍ ቅዱስ የሚገልጽበት አገላለጾች አሉት በተለያየ ቦታ ማለት ነው። ዳንኤል ምን ብሎ ይገልጸዋል? ትንሹ ቀንድ ብሎ ይገልጸዋል ዳንኤል ምዕራፍ 7 ላይ። ተሰሎንቄ ላይ ደግሞ ሐዋርያ ጳውሎስ የአመፅ ሰው ብሎ ይጠራዋል። ራእይ 13 ላይ ደግሞ ከባህር የወጣው አውሬ ብሎ ይጠራዋል። ራእይ 17 ላይ ደግሞ ባቢሎን። አሁን በእነዚህ ሁሉ አገላለጽ የተገለጸ ይህ አውሬ ወይም መንግስት ማንነቱን የሚያሳይ መግለጫዎችን እንመልከት። ከባህር የወጣው አውሬ፣ ከሰዎች መካከል የተነሳው አውሬ ወይም ሃይማኖታዊ ኃይል ወይም ሃይማኖታዊ መንግስት ማን ነው? ይህን ለማወቅ የሚረዱንን 7 መረጃዎች እናያለን። ማንነቱን የሚገልጹ መረጃዎች ናቸው። በእነዚህ መረጃዎች አማካኝነት ይህ መንግስት ማን ነው፣ ይህ አውሬ ማን ነው የሚለውን መረዳት እንችላለን ማለት ነው። አንደኛ ዘንዶው ኃይልና ስልጣንን የሰጠው ነው። ይህ መንግስት ዘንዶ ኃይልን ስልጣንን ሰጥቶታል። ዘንዶ ማን ነው ካልን ራእይ 12 ቁጥር 9 ላይ ዘንዶ ሰይጣን መሆኑን ይነግረናል። ታላቁ ዘንዶ የቀደመው እባብ ሰይጣን ብሎ ይናገራል ራእይ ምዕራፍ 12 ቁጥር 9 ላይ። ስለዚህ ዘንዶው ያለው ሰይጣን። በራእይ 12 መሰረት ዘንዶ ኢየሱስን ለማጥፋት ከሞከረው ከአረመኔያዊው ሮም ጋር ይሰራ ነበረ። ሰይጣን ይሰራ ነበር። ለምን? ኢየሱስን ለማጥፋት አረመኔያዊው ሮም ኢየሱስን ለማጥፋት ያደረገውን ነገር እናውቃለን። በመስቀል ላይ የሰቀለው የሮም አረመኔያዊ አገዛዝ እንደነበር እንመለከታለን። አንድ የሮም ባለስልጣን ሕፃኑን ኢየሱስን ለመግደል ሙከራ ያደረገበት ሁኔታ እንዳለ እንመለከታለን። እንግዲህ ይሄ ከአንድ የሮም ባለስልጣን የመጣ ነው። ኢየሱስ ክርስቶስን እንዲገደል ለማድረግ አረመኔያዊ ሮም
ሌላኛው የሮም ገዢ ደግሞ ኢየሱስን አውግዞት ነበር። እነዚህ የሮም ነገስታት መንግስታት ክርስቶስ ኢየሱስን በተለያየ መንገድ ሲያወግዙት ነበር። ስለዚህ አንዱ ሌላ አድርጎበታል፣ ሌላው ደግሞ ሌላ አድርጎበታል። እነዚህ የሮም መንግስታት ገዢዎች እነዚህ ነገሮች አድርገውበታል። የሰቀለው የሮም ወታደር ነበር። ሰቀለው ክርስቶስ ኢየሱስን በመስቀል ላይ ናዛው በመስቀል ላይ ከሰቀለው በኋላ ያውም አንደኛው የሮም ወታደር በዚያ ስፍራ እንደተጸጸተ በልቡ ደግሞ እዛ ላይ ክርስቶስ ኢየሱስ ሲሰቀል ከሆነው ነገር የተነሳ አንዱ የሮም ወታደር እንዳመንም መጽሐፍ ቅዱስ ይናገራል። ስለዚህ የሮም ወታደሮች ክርስቶስ ኢየሱስን ሰቀሉት። የሮም ወታደሮች መቃብሩን ይጠብቁ ነበር። መቃብሩን ይጠብቁት ነበር። ክርስቶስ ይነሳል፣ ስለዚህ እንዳይነሳ ጠብቁ ተብለው በአይሁዳውያን ተነግሯቸው የሮም ወታደሮች ይጠብቁ ነበር። ያንን መቃብሩን ይጠብቁ ነበር። ስለዚህ የሮም ወታደሮች ገንዘብ ተቀብለው የኢየሱስን አስክሬን ተሰርቋል ብለው አሰሩ። ክርስቶስ ከተነሳ በኋላ መነሳቱን እንዳይናገሩ አፋቸውን ያዘጓቸው አይሁዶች ቀሳውስቶች በዚያን ጊዜ የነበሩ የአይሁድ ማለት ነው ገንዘብ ሰጥተው እንደዚህ በሉ ሰረቁት በሉ ብለው አሏቸውና የሮም ወታደሮች የኢየሱስ አካል ስጋው ተሰረቀ ብለው አወሩ። ይህንን አሰሩ። ስለዚህ ይሄ ሁሉ ነገር በእነዚህ በሮማውያን አረመኔያዊ ሮም በነበረበት ጊዜ የተከሰቱ ናቸው። ልክ እንዲሁ ነው ሰይጣን አረመኔያዊውን ሮምን በመጠቀም ለዚህ ሃይማኖታዊ መንግስት ቀጣይ ለሚመጣው አውሬው ብለን አሁን ለምንጠራው ስልጣን ሰጠው ለቀጣዩ ሃይማኖታዊ መንግስት ማለት ነው። አረመኔያዊ ሮም በቆስጠንጢኖስ አማካኝነት ነው ለሃይማኖታዊ ሮም ስልጣኑን የሰጠው ዙፋኑን። ከዛ በኋላ ወደ ኮንስታንቲኖፕል ወደ ኮንስታንቲኖፕል ከተማ በማዛወር ሮምን እንደለቀቀ እንመለከታለን። ስለዚህ ተተካ፣ በአረመኔያዊ ሮም ሃይማኖታዊ ሮም ተተካ። እንግዲህ አንዱ ባህሪ ይሄ ነው። ሁለተኛው ዓለም አቀፍ ሃይማኖታዊና ፖለቲካዊ ስልጣን ያለው ኃይል ነው። ዓለም አቀፋዊ ነው። መጽሐፍ ቅዱስ ሲናገር ራዕይ 13:8 ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፈ በምድር የሚኖሩ ሁሉ ይሰግዱለታል። በምድር የሚኖሩ ሁሉ ይሰግዱለታል። ስለዚህ ዓለም አቀፋዊ ኃይል ነው። በምድር የሚኖሩ ሁሉ ነው የሚሰግድለት። የሲቪል ተቋማት ላይ ስልጣን ያለው ያንን ስልጣን በተመለከተ ደግሞ መጽሐፍ ቅዱስ ሲናገር ምን ይላል? ራዕይ 13:7 በነገድ በወገን በቋንቋ በሕዝብ ሁሉ ላይ ስልጣን ተሰጠው። ስለዚህ ይሄ አውሬ በሁሉም የሲቪል ተቋማት ላይ ስልጣን አለው ማለት ነው። በዚህ ነው የምናውቀው። ሜርስ ጀነራል ሂስትሪ ገጽ 455 ላይ ለሁሉም የአውሮፓ ነገስታትና ልዑላን የበላይ ጌታቸው ነው። በዚህም ሮም ለሁለተኛ ጊዜ የዓለም እማወራ ሆነች ይላል። ሜርስ ጀነራል ሂስትሪ ገጽ 455 ላይ የተጻፈው ይህን ነው የሚናገረው። ሮም እንደገና የዓለም እማወራ ሆነች። ሶስተኛ ክርስቶስን የሚሳደብ ነው። ይሄ አውሬ ክርስቶስን የሚሳደብ ነው። ቅድም እንዳነበብ ነው ከአንድ ጽሑፍ ላይ ፕሮምፕታ ቢብሊዮቴካ ቮሊዩም 6 ገጽ 25-29 እንደዚህ ተጽፏል። እጅግ ታላቅ ክብር ያለውና ተራ ያልሆነው ነገር ግን እግዚአብሔር የሆነና በምድር የእግዚአብሔር ወኪል የሆነ ነው ይላል። ስለ አውሬው ሲናገር እግዚአብሔር የሆነና በምድር ላይ የእግዚአብሔር ወኪል የሆነ ነው ይላል። ይሄ ነው መሳደብ ማለት። በምድር ላይ እግዚአብሔርን ወክላለሁ ወይም እግዚአብሔር ነኝ ብሎ የሚያስብ ካለ ስድብ ነው፣ መጽሐፍ ቅዱስ እንደሚናገረው ማለት ነው። ፌሪያሪስ የተባለ ሰው
በዚህ ከምታዩት መጽሐፍ ላይ እዚህ ጋር ከምታዩት መጽሐፍ ላይ ጠቅሶ የጻፈው እንደዚህ ይነበባል። በምድር ላይ የሁሉን ቻዩን አምላክ ቦታ ይዘናል ይላል። የሁሉን ቻዩን አምላክ ቦታ በምድር ላይ ይዘናል። ስለዚህ ይሄ የሚሳደበው አውሬ በምድር ላይ የሁሉን ቻዩን አምላክ ቦታ ይዘናል ብሎ ነው የሚናገረው። ይሄ አውሬ እንደምታዩት በዚህ ጽሑፍ ላይ የተጠቀሰው ይሄ ነው። የኃጢአት ይቅርታ መስጠት እንችላለን ነው ሐሳቡ። መጽሐፍ ቅዱስ ግን ይህንን ምን ይለዋል? ስድብ ይለዋል። ከእግዚአብሔር በቀር የኃጢአት ይቅርታ መስጠት የሚችል ስለሌለ ስድብ ነው። መጽሐፍ ቅዱስ አንደኛ ጢሞቴዎስ 2:5 ላይ እንደዚህ ነው የሚለው፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ነው። በእግዚአብሔርና በሰውና በእግዚአብሔር መካከለኛው እንዳለ እርሱም ሰው የሆነው ክርስቶስ ነው። ሌላ የለም። መጽሐፍ ቅዱስ አንድ አለ ነው የሚለው። ስለዚህ መካከል ልናስገባው የምንችለው የለም። ወኪል ነኝ ብሎ ሊናገር የሚችል የለም። ወይም ደግሞ የኃጢአት ይቅርታ በእኔ በኩል ታገኙ ትችላላችሁ ብሎ ሊናገር የሚችል በምድር ላይ የለም፣ መኖር የለበትም። ያን የሚያደርግ ካለ ይላል መጽሐፍ ቅዱስ ስድብ ነው፣ እግዚአብሔርን መሳደብ እንደሆነ ነው መጽሐፍ ቅዱስ የሚናገረው። በዮሐንስ 10:30 ላይ ክርስቶስ እኔና አብ አንድ ነን አለ፣ ቀደም እንደተናገርኩት። ከዛ ዮሐንስ 10:31-33 ደግሞ አይሁድ ሊወግሩት ፈለጉ። ከዛም ድንጋይ አነሱ፣ ቀደም እንዳየ ነው። ለምንድነው ትወግሩኝ ያሰባችሁት ብሎ ሲላቸው ደግሞ ክርስቶስ ኢየሱስ አንተን የምንወግርህ ስለ መልካም ስራ አይደለም አሉና ስለ ስድብ ነው አሉት። ይሄ ስድብ ደግሞ እኔና አብ አንድ ነን ብለህ የተናገርከው ቃል ነው። አንተ ራስን ከእግዚአብሔር ጋር እንዳደረግክ፣ ምክንያቱም እንደ ሰው ስለሚያዩት ክርስቶስ ኢየሱስን ከእግዚአብሔር ዘንድ የመጣ እንደሆነ አድርገው ስላልተቀበሉ በዚህ ምክንያት ነው። ስለዚህ እኔና አብ አንድ ነን እንዴት ትላለህ? አንተ ሰው ነህ። ስድብ ነው ይሄ። ለነሱ ግልጽ ስድብ እንደሆነ ስለተረዱት ነው። አንደኛ ዮሐንስ 1:9 ኃጢአታችንን ብንናዘዝ ኃጢአታችንን ሊቀር ሊለን ከአመፃም ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ከተናዘዝን ይቅርታ እናገኛል። ታማኝ ነው። ስለዚህ ሌላ መሃል የሚገባ አያስፈልግም ማለት ነው። መናዘዝ እንችላለን። ክርስቶስ ኢየሱስ ስንነግረው የኃጢአት ይቅርታን በሱ በኩል እናገኛል። የጌታ ቅዱሳን የሚዋጋ ነው። አራተኛው ደግሞ የምናየው የዚህ አውሬ ማንነት መግለጫ ቅዱሳንን የሚዋጋ ነው። የጌታ የሆኑትን ቅዱሳን የሚዋጋ ነው። ይሄ አውሬ ወይም መንግስት የጌታን ቅዱሳን ይዋጋል፣ ያሳድዳል። ሮም ወደ 50 ሚሊዮን የሚጠጉ የጌታ ልጆች እንደገደለች ታሪክ በግልጽ ይናገራል። ለምንድን ነው ካልን ኢየሱስን ከማምለካቸው የተነሳ ነው። ብዙ ክርስቲያኖች ወደ 50 ሚሊዮን የሚጠጉ ክርስቲያኖች የተገደሉበት ምክንያት ምንድን ነው? ኢየሱስን ከማምለካቸው የተነሳ ብቻ ነው። ኢየሱስ ጌታ እንደሆነ ስለተቀበሉ ነው። በዚያን ዘመን ሮም ጌታ ቄሳር ብቻ ነው ብላ ነው የምታምነው። ጌታ መንግስታችን ብቻ ነው ብላ ነው የምታምነው። ስለዚህ ጌታ መንግስታችን እንጂ ሌላ ጌታ የለም፣ ኢየሱስ ጌታ ሊሆን አይችልም ብላ በዚህ ምክንያት ኢየሱስን በማምለካቸው ጌታ እንደሆነ በመናገራቸው ምክንያት በዚህ ምክንያት ብዙ ክርስቲያኖች ተገደሉ። በጣም የሚያሳዝነውን አነጋገር የሚከተለው አነጋገር ነው። ከዚህ ፊት ለፊት ከምታዩት ጽሑፍ ላይ የተወሰደ ነው። ቤተ ክርስቲያን በተሰጣት መለኮታዊ መብት የኑፋቄን ትምህርት ነቅላ ታስወግዳለች ይላል። ይህ የኑፋቄ ትምህርት የተባለው ክርስቶስን ጌታ ነው የሚለው ትምህርት ነው። እሱን ነቅላ ታስወግዳለች፣ በማሰር ወደ እሳት በመጣል። በእኛ ዘመን አሰቃቂውን ቅጣት ሞትም ጭምር ለመተግበር መብት አላት ቤተ ክርስቲያን። እንደ ኑፋቄ የከፋ ነገር የለም። ስለዚህ ከስሩ ሊነቀል ይገባል። ኑፋቄ ተብሎ የተጠራው ክርስቶስ ኢየሱስን ጌታ ብሎ መቀበላቸው፣ እሱ አምላክ መሆኑን መናገራቸው፣ ድነት በሱ እንደሆነ መናገራቸው፣ በክርስቶስ ኢየሱስ ሰዎች እንዲያርፉ መናገራቸው ያንን ነው። ይህንን ደግሞ የኑፋቄ ትምህርት ብላ ነቅላ ታስወግዳለች ይላል። ስለዚህ ይህን ነቅላ ስታስወግድ ክርስቶስን የሚከተሉትን እነዚህን ሰዎች በመቅጣት ጭምር ነው ብሎ ይናገራል። ከዚህ ከምታዩት መጽሐፍ ላይ
የተወሰደ ሐሳብ ነው። እዚያ ላይ የተነገረ ነገር ነው። አምስተኛው በ42 ወራት የሚሰራ ነው። ይሄ አውሬ በ42 ወራት ይሰራል ይላል መጽሐፍ ቅዱስ ሲናገር ራእይ 13:5 በ42 ወርም እንዲሰራ ስልጣን ተሰጠው። ስለዚህ ይሄ መንግስት ወይም ይሄ አውሬ በእነዚህ ጊዜያት ውስጥ ይሰራል። እንዲሰራ ስልጣን ተሰጥቶታል፣ ጊዜ ተሰጥቶታል። ይሄ 42 ወር ማለት በመጽሐፍ ቅዱስ አቆጣጠር አንድ ቀን አንድ ዓመት በሚለው መርህ ትንቢታዊ አቆጣጠር መሰረት 42 ወራት በ30 ቀን ሲባዙ 1260 ቀናት ናቸው፣ ወይም 1260 ዓመታት ናቸው። እነዚህን 1260 ዓመታት ያህል ይሄ አውሬ ሰርቶበታል። ማለት ምን ማለት ነው? ክርስቲያኖችን በመቃወም፣ ክርስቲያኖችን ባለመቀበል፣ ክርስቲያኖችን በማሳደድ ለ42 ወራት ያክል ሰርቷል። በመጨረሻ በሆነ ወቅት ላይ እስከሚወገድ ድረስ ይሄ ነገር ሆኗል። ይሄ ሁሉ ሲሆን ክርስቲያኖችን ሲያሳድድ እንደነበር 12:6 ላይ በራእይ ይናገራል። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ወደ ስፍራ ወደ በረሃ ሸሸች። 1260 ቀናት ማለት 42 ወራት ማለት ነው። ወይም ደግሞ 1260 ቀናት በመጽሐፍ ቅዱስ ትንቢት አቆጣጠር 1260 ዓመታትን ያክል ቤተክርስቲያን ሴቲቱ ወይም ቤተክርስቲያን በዚህ አውሬ አማካኝነት ስደት አጋጥሟት ነበር። ሴት ቤተክርስቲያን እንደሆነ ነው መጽሐፍ ቅዱስ የሚጠቅሰው። ጳውሎስ ሁለተኛ ቆሮንቶስ 11:2 በእግዚአብሔር ቅንዓት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጥቻችኋለሁና። ስለዚህ ቤተክርስቲያን ወይም የእግዚአብሔርን ሕዝብ መጽሐፍ ቅዱስ በሴት ይጠቅሳታል። ሴት ብሎ ያስቀምጣል። ኤፌሶን ላይም ሐዋርያው ጳውሎስ ቤተክርስቲያንን ይሄ ጋብቻን ሲጠቅስ ቤተክርስቲያን ከክርስቶስ ጋር ያላትን ግንኙነት እንደሆነ አድርጎ ያቀርባል። እንዲህ ይላል፣ ይህ ምስጢር ታላቅ ነው፣ እኔ ግን ይህን ስለ ክርስቶስና ስለ ቤተክርስቲያን እላለሁ። ስለ ባልና ስለ ሚስት የተነገረው ነገር አለ ጳውሎስ፣ ስለ ክርስቶስና ስለ ቤተክርስቲያን የተነገረ ነው። ስለዚህ ባሎችን በክርስቶስ ሚስትን በቤተክርስቲያን አድርጎ መስሎ ሲናገር እንመለከታለን ማለት ነው። እኔ ግን እላለሁ ይህን ስለ ክርስቶስና ስለ ቤተክርስቲያን ነው የምነግራችሁ። ስለ ባልና ሚስት የተናገርኩት ስለ ክርስቶስና ስለ ቤተክርስቲያንን ነው ይላል። ስለዚህ ሴቲቱ ቤተክርስቲያንን ትወክላለች ማለት ነው። ታዲያ ሮም ለዚህ ገጣሚ ናት ወይ ብለን ስንል ሮም ዓለምን መግዛት ከጀመረችበት ሃይማኖታዊ ኃይል ስልጣን ካገኘችበት ከ538 ዓመተ ምህረት ጀምሮ እስከ 1260 ዓመታት ማለትም እስከ 1798 ድረስ ይህንን የማሳደድ ስራ ስትሰራ ነበር። ማለትም ለ1260 ዓመታት ከ538 ወደ ስልጣን ከመጣችበት ትላንት እንደተመለከትነው እንዴት አድርጎ ሮም የግሪክን መንግስት በማሸነፍ በ538 ገደማ ወደ ስልጣን እንደመጣ አይተናል። ከዚያን ጊዜ የጀመረ ማለት ከ538 ዓመት በፊትም ሮም ከ538 በኋላ እንደመጣ እናውቃለን። ከዛ በፊት ግሪክ ነበረችና መጽሐፍ ቅዱስ ሲናገር እንግዲህ ይህን ስልጣን ካገኘች በኋላ ሮም ለ1260 ዓመታት ያህል ክርስቲያኖችን በማሳደድ ውስጥ ነበረች ማለት ነው። እስከ 1798 ሃይማኖታዊው ኃይል ነው 538 ላይ መግዛት የሚል። አረመኔያዊው እንደምታውቁት ቀድሞ ትላንት እንደተማርነው ክርስቶስ ኢየሱስን በነበረበት ጊዜ ይገዛ የነበረ ነው። በኋላ ላይ በሃይማኖታዊው 538 ላይ ተተክቷል። ከዛ ጊዜ ጀምሮ እንግዲህ ለ1260 ዓመታት ክርስቲያኖችን ሲያሳድድ የነበረ መንግስት ነው። እንግዲህ በ1798 ላይ ይሄ የማሳደድ ጊዜ ያበቃበት ምክንያት በምን ምክንያት ነው? ናፖሊዮን ጄኔራሉን ባርተርን ይልካል። ከዛ በኋላ ይመጣና ያሸንፋል።
ካሸነፈ በኋላ አገዛዙ ይቀየራል። በዚህ ምክንያት ስደት አቆመ። የክርስቲያኖች ስደት በዛ ምክንያት ቆመ። ስለዚህ ለ1260 ዓመታት ያክል ክርስቲያኖች ሲሰደዱ ነበር በሮም አማካኝነት። ሮም ብዙ ክርስቲያኖችን ስታሳድድ ስትገድል እንደነበር ታሪክም በደንብ ይነግረናል። ስድስተኛ ስለዚህ አውሬ የሚናገረው የስሙ ቁጥር 666 እንደሆነ ነው። 666 እንደሆነ እንግዲህ በራእይ መጽሐፍ ውስጥ ስናነብ 7 ፍጽምናን የሚወክል ቁጥር ነው። 6 ደግሞ የፍጽምናን ጉድለት የሚያሳይ እንደሆነ እናያለን። ታዲያ ይሄ 666 በአውር ሳንዴ ቪዚተር በሚል መጽሐፍ ላይ ምን ይላል? the official title of the papacy is vicarious filii or vicar of the son of God ይላል። የእግዚአብሔር ልጅ ወኪል። ስለዚህ ይሄ የእግዚአብሔር ልጅ ወኪል የሚለው ስም ቪካሪየስ ፊለዲ የሚለው ስም ማለት ነው። የስሙ ቁጥር 666 ነው። ቪ 5 ነው በላቲን የስም ቁጥር፣ አይ 1 ነው፣ ሲ 100 ነው። እነዚህን ቁጥሮች ወስዳችሁ ቪካሪየስ ፊለዲ የእግዚአብሔር ልጅ ወኪል የሚለውን በእነዚህ ቁጥሮች በምታሰሉበት ጊዜ 666 ይመጣል። ስለዚህ እኔ የእግዚአብሔር ልጅ ወኪል ነኝ የሚለው ይህ አውሬ የስሙ ቁጥር 666 ነው ማለት ነው። ሰባተኛው ምልክቱ እንዲቀበሉ ደግሞ ያስገድዳል። የምናውቅበት ሌላው መንገድ በዚህ ነው። ይህንን አውሬ ሰዎች ምልክቱ እንዲቀበሉ ያስገድዳል። በእርግጥ መጽሐፍ ቅዱስ እግዚአብሔር በሰዎች ላይ ምልክት እንደሚያደርግ ያስተምራል። በዘፍጥረት 4:15 ላይ እግዚአብሔርም ቃየንን ያገኘው ሁሉ እንዳይገለው ምልክት አደረገለት ይላል። የእግዚአብሔር ምልክት ነው። ዘጸአት 12:3 ላይ ደሙ ባላችሁበት ቤት ምልክት ይሆንላችኋል፣ ደሙን ባየው ጊዜ አልፋለሁ። ስለዚህ እንደ ምልክት እግዚአብሔር ደሙን ለድነታቸው እንዲጠቀሙበት አደረገ። ሕዝቅኤል 9:4-6 በመካከላ ስለተሰራው ርኩሰት ሁሉ በሚያለቅሱ በሚተክዙ ሰዎች ግንባር ላይ ይላል ምልክት አድርግ። ስለዚህ ስለነዚህ ስለሚያለቅሱት እግዚአብሔር ምልክት በግንባራቸው ላይ እንደሚያደርግ ይናገራል። ስለዚህ እግዚአብሔር ምልክት ያደርጋል። ታዲያ ይህ ምልክት መጽሐፍ ቅዱስ አሁን የሚናገረው 666 የሚለው ምልክት የእግዚአብሔር ምልክት አይደለም፣ የአውሬው ምልክት ነው። አንዳንድ ሰዎች ማይክሮቺፕስ ሊሆን ይችላል ብለው ያስባሉ፣ ግን ሊሆን አይችልም። ምክንያቱም ራእይ 13:17 ላይ ምን ይላል? የአውሬውም ስም ወይም የስሙ ቁጥር፣ የቺፕስ ቁጥር አይደለም፣ የስሙ ቁጥር ቅድም እንደተነጋገርነው ያ ስም ቁጥር አለው፣ የዚያ የስሙ ቁጥር ነው። ስለዚህ ይልና ጥበብ በዚያ አለ፣ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና። ስለዚህ የቺፕስ ቁጥር አይደለም፣ ቁጥሩ የሰው ቁጥር ነውና የሰው የስሙ ቁጥር ነው። ቁጥሩም 666 ነው ይላል። ስለዚህ ማይክሮቺፕስ ሊሆን የማይችለው በዚህ ምክንያት ነው። ሌሎችም ሐሳቦች ሊነሱ ይችላሉ፣ ግን እሱም እንዳልሆነ መጽሐፍ ቅዱስ ይነግረናል። ምንድነው ታዲያ ስንል መጽሐፍ ቅዱስ ኢሳይያስ 8:16 እንደዚህ ይላል፣ ምስክሩን እሰር በደቀ መዛሙርቱ መካከል ሕጉን አትም። የእግዚአብሔር ሕግ ማተም ሆኖ ይኖራል። መጽሐፍ ቅዱስ ሕጉን አትም ነው የሚለው። ስለዚህ ሰዎች የሚታተሙበት የእግዚአብሔር ሕግ ነው። የእግዚአብሔር ሕግ ከእግዚአብሔር ማህተም ሆኖ ለሰዎች በሕይወታቸው የሚሰጥ የሚቀመጥ ነገር ነው። ለምንድን ነው ሕጉ እንደዚህ የሆነበት ምክንያት? እንደምታውቁት ማህተም 3 ነገር ያካትታል። ስም አለው፣ ማዕረግ አለው፣ ግዛት አለው። ስለዚህ በእግዚአብሔር ሕግ ውስጥም ይህን 3 ነገር የያዘ ማህተም አለ። ይህ 3 ነገር ምንድን ነው? ስሙ እግዚአብሔር መሆኑን የሚጠቅስ፣ ግዛቱ ፈጣሪ መሆኑን የሚጠቅስ፣ ስልጣኑ ሰማይና ምድር መሆኑን የሚጠቅስ። ይህን የምናገኘው በመጽሐፍ ቅዱስ ዘጸአት 20:8 ጀምሮ ስናነብ ነው። መጽሐፍ ቅዱስ የሰንበትን ቀን ትቀድሰው ዘንድ አስብ፣ 6 ቀን ስራ ተግባርን ሁሉ አድርግ፣ 7ኛው ቀን ግን የእግዚአብሔር የአምላክ ሰንበት ነው። በእርሱ ማንኛውንም ስራ አትስራ። አንተ ወንድ ልጅ፣ ሴት ልጅ፣ ሎሌ፣ ገረድ ሁሉ በዚህ አረፉ። እሱ በ6 ቀን ሰማይና ምድርን ፈጥሮ በ7ኛው ቀን አርፏልና። በዚህ ጥቅስ ውስጥ ስለ ሰንበት በሚናገረው ጥቅስ ውስጥ 3 ነገሮች የምናገኘው ስሙን እግዚአብሔርን ያስቀምጣል፣ ግዛቱ ፈጣሪ፣ ግዛቱ ሰማይና ምድር እንደሆነ፣ ስልጣኑ ፈጣሪ እንደሆነ ይህንን ይናገራል። እና
ስለዚህ የእግዚአብሔር ሰንበት ሰባተኛው ቀን ሶስቱን ነገሮች የያዘ ስለሆነ እግዚአብሔር ሕዝቡን ይህንን ነገር ሲቀበሉ ሰባተኛው ቀን እግዚአብሔር ሰንበት ነው ብለው ሲያምኑ ምልክቱን ወይም ማህተሙን እንደተቀበሉ መጽሐፍ ቅዱስ የሚነግረን ያንን ነው። ዘጸአት 20 ቁጥር 8 ጀምሮ ስናነብ እንግዲህ ጉዳዩ የአምልኮ ጉዳይ ነው ወገኖች። ስለዚህ ማርቲን ሉተር እንደዚህ ብሎ ተናገረ። እዚህ ያለን እኛ አለ የሮም ጳጳሳዊ ስርዓቱ የክርስቶስ ተቃዋሚ መቀመጫ እንደሆነ አምነናል። ይሄ ማርቲን ሉተር ነው የተናገረው። ማርቲን ሉተር ነው እኛ አምነናል አለ። ይሄ የክርስቶስ ተቃዋሚው መቀመጫ እንደሆነ አምነናል። ማርቲን ሉተር ሌሎችም ከእርሱ ጋር የነበሩ ማመናቸውን ነው እየተናገረ ያለው ማለት ነው። ጥያቄው ከተሳዳቢው አውሬ ጋር ትሆናላችሁ ወይስ ከክርስቶስ ጋር ትሆናላችሁ? ጥያቄው ይሄ ነው። እንግዲህ ከክርስቶስ ጋር መሆን ስንመርጥ የክርስቶስ ማህተም እንቀበላለን። ከክርስቶስ ጋር መሆን ካልመረጥና ከአውሬው ጋር መሆን ከመረጥን ደግሞ የአውሬውን ምልክት እንቀበላለን። ሁለቱም የየራሳቸው ውጤት አላቸው። የክርስቶስ ኢየሱስ የሆኑ ማህተሙን የተቀበሉ በአውሬው ሊሰቃዩ ይችላሉ፣ ግን በክርስቶስ ይከብራሉ። የአውሬው ምልክት የተቀበሉ ደግሞ ከእግዚአብሔር በሚመጣ ቁጣ ይሰቃያሉ፣ የሚያድናቸውም የለም። ወገኖቼ ከየትኛው ጎን ትሆናላችሁ? ከተሳዳቢው አውሬ ጎን ትሆናላችሁ ወይስ ከክርስቶስ ጎን ትሆናላችሁ? እንግዲህ ጥያቄው ለኛ ነው። ከክርስቶስ ጎን መሆን እንድንችል ቅድም ባየናቸው ዝርዝሮች ጋር ከተጠቀሰው ጋር ሆነን የሱን ምልክት እንዳንቀበል፣ ነገር ግን የእግዚአብሔርን ማህተም እሱም ሰባተኛውን ቀን ሰንበት ተቀብለን በሱ እያመለክን አንደኛውን ቀን የሆነውን ደግሞ ትተን ሰባተኛውን ቀን ምልክት ተቀብለን እንድናመልከው እግዚአብሔር በቃሉ የሚያሳስበን ይህንን ነው። ይህን ማድረግ እንችል ዘንድ ጸሎቴም ምኞቴም ለሁላችንም የሆነው እግዚአብሔር አብዝቶ ይባርካችሁ። ለነበረን ጊዜ ሁሉ የእግዚአብሔር ስም የተባረከ ይሁን። ከጌታ ጋር መሆን እንድትችሉ፣ ከእርሱ ጎን መቆም እንድትችሉ፣ የእሱን ደግሞ ትክክለኛ የሆነውን ማህተም መቀበል እንድትችሉ ጌታ ከሁላችሁ ጋር ይሁን። እንጸልያለን። ጌታ ሆይ ተመስገን፣ ከእኛ ጋር ስለነበርክ ተባረክ። ስለ ትምህርቱ ተመስገን። አቤቱ ጌታ ሆይ በምድር ላይ ብዙ ነገሮችን ያደረገውን አውሬውን አሁንም ከዚህ በኋላ ሊያደርግ የተዘጋጀውን አውሬውን እንዳንከተል፣ ነገር ግን ክርስቶስ ሆይ አንተን እንድንከተል ጌታ ሆይ በቃል መክረናልና ይህን እንድንሰማ ከአንተ ጋር እንድንሆን በሕይወታችን ዘመን ሁሉ አንተን እንድንከተል አውሬውን እንዳንከተል ጌታ ሆይ ጸጋ እንዲበዛልን፣ ይህንን ደግሞ ያንተን ድምፅ የሰማ ሁሉ አንተን ለመከተል ጌታ ሆይ ብቻ መምረጥ እንዲችል፣ መወሰን እንዲችል፣ ከአንተ ጋር መሆን እንዲችል ሕዝብ እንድትረዳ ፈቃድ ይሁን። ጌታ ሆይ ስለ አንተ የሚመጣውን ለመቀበል እንድንዘጋጅ፣ ነገር ግን ከአውሬ ጎን ከተሰለፍን ደግሞ ጌታ ሆይ የእግዚአብሔር ቁጣ እንደሚወርድ ይናገራልና ከዚህ እንድትጠብቀን እጸልያለሁ። ኖ ጌታ ሆይ ቀጣዩን ትምህርቶች ደግሞ ከልጆች ጋር እንድትሆን ፈቃድ ይሁን። አትለየን። በኢየሱስ ክርስቶስ ስም አሜን።